ለተከታታይ ቀናት በደጋዳሞት ወረዳ የተደረገው ትንቅንቅ በሻለቃ ዝናቡ ልንገረውና በመቶ አለቃ አበበ ሰሞን እየተመራ በትናንትናው ዕለት በደጋዳሞት አባት አርበኞች በቋሪት አባት አርበኞች በ109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃና በ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ድንቅ ብቃት በድል መጠናቀቁ ተሰምቷል። በዚያው ደውጊያ አንድ የ76ኛ ክፍለ ጦር አዛዥ አንድ ሌተናል ኮሎኔል እንዲሁም ሁለት የሻለቃ አመራሮችን ጨምሮ ከ8 በላይ መስመራዊ የጦር መኮንኖች እንዲሁም ከ150 በላይ እግረኛ ሰራዊት ወዳኛው መደምሰሱ ታውቋል። ይህ በእንዲህ እንዳለ ሰኔ 22 2018 ዓ.ም የተለመደ የዝርፊያ ተግባሩን ለመፈጸም በርካታ ቁጥር ያለው ኃይል አሰልፎና በመካናይዝድ ታጅቦ ወደ አዋብል ወረዳ የተንቀሳቀሰ የብልጽግናው ኃይል ጀግኖቹ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር አካል የሆነው የመብረቁ ሻለቃ ፋኖች ጠላትን አይቀጡ ቅጣት በመቅጣት አስከሬኑን አሸክመው ወደ መጣበት መልሰውታል ሲል የኮሩ ህዝብ ግንኙነት አስታወቀ። ከጠዋቱ 1 ሰዓት የጀመረው የተኩስ ልውውጥ እስከ ምሽት 1 ሰዓት የቀጠለ ሲሆን በዚህ የተኩስ ልውውጥ ጋንታ መሪውን ጨምሮ ከ20 በላይ ያገዛዙ ሰራዊት አድማ ብትናና ሚሊሻ እስከ ወዳኛው ሲሸኙ በርካታ ቁጥር ያለው ቁስለኛ ሉማሜና ደብረ ማርቆስ ሆስፒታል ማጨናነቁም ታውቋል። ፋኖ ባይና ኢየሱስ ከተማ ውስጥ በአካባቢው የከተማ ውስጥ ኦፕሬሽን 100 አለቃ መሪን ጨምሮ በርካታ ያገዛዙ ወታደሮች መደምሰሳቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር 19ኛ ክፍለ ጦር የቡግና ወረዳ መቀመጫ በሆነችው አይና ኢየሱስ ከተማ ውስጥ መሽጎ በነበረው ያገዛዙ ኃይል ላይ የተጠና የከተማ ኦፕሬሽን በማድረግ በጠላት ላይ ድል ተቀዳጅቷል። ይህ በእንዲህ እንዳለ የ106ኛ ኮር 22ኛ ክፍለ ጦር ሰኔ 22 2018 ዓ.ም በመቄት ወረዳ ከመድፍና በኤምፒ ጋር ጉሮሮ ለጉሮሮ በመተናነቅ ታላቅ ጀብዱ ፈጽመዋል። ከፍላቂት ተነስቶ ወደ ጋሸና ሲተለተል በነበረ የብልጽግና ሰራዊት ላይ 22ኛ ክፍለ ጦር መብረቃዊ ጥቃት ፈጽመዋል። ከወደ ፋኖቹ ከባድ የከበባ ጥቃት የተፈጸመበት ከበባውን ለመስበር የድሽቃ የፔምፔና የመድፍ ቅንቡላ ለተከታታይ 2 ሰዓት ሲተኩስ የዋለ ሲሆን በመቄት አናብስቶች የስርዓቱ ስልጣን ጠባቂ ያገዛዙ ሰራዊቶች ግን ወደ ሲኦል ከመሸኘታቸው የታደጋቸው ምንም አይነት ስርዓታዊ ኃይል አልነበረም ሲል የፋኖ ህዝብ ግንኙነት መምሪያው አስታውቋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ለተከታታይ ቀናት በደጋዳሞት ወረዳ በተደረገው ትንቅንቅ በሻለቃ ዝናቡ ልንገረውና በመቶ አለቃ አበበ ሰሞን እየተመራ በትናንትናው ዕለት በደጋዳሞት አባት አርበኞች በቋሪት አባት አርበኞች በ109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃና በ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ድንቅ ብቃት በድል መጠናቀቁ ተሰምቷል። ዳሞት ያስተፋል ሐሞት እንደሚባለው ንጹሃንን መጨፍጨፍ የማድረግ እድገት ማስገኛ የሆነላቸው የጦር አዛዦች ከዚህ ቀደም በዳሞትና በመላው ጎጃም በድሮን ሲጨፈጭፉ የከረሙ የጦር አዛዦች ዛሬም ልማዳቸው ንጹሃንን በመጨፍጨፍ ሀብት ንብረት በመዝረፍ ከትከሻቸው ላይ አንድ ኮከብ ለማስጨመር ጦራቸውን ይዘው በከባድ መሳሪያና በድሮን ታግዘው ተንቀሳቅሶ የነበረ ቢሆንም ነገር ግን የጥቃት ዶፍ ወርዶባቸዋል ብለዋል። የቴዎድሮስ አርበኞች በደጋዳሞት ግንባር ባደረጉት ትንቅንቅ የጠላት 76ኛ ክፍለ ጦር አዛዥ የሆነው ባለሙሉ ማዕረግ ኮሎኔልን ጨምሮ አንድ ሌተናል ኮሎኔል እንዲሁም ሁለት የሻለቃ አመራሮችን ጨምሮ ከ150 በላይ ያገዛዙ ወታደሮችን ደምስሰው 230 ክላሽ ማርከው 8 ስናይፐር፣ አንድ ዲሽቃ፣ አንድ ሞርተር እንዲሁም 5 መትረጊስ በቁጥጥራቸው ስራ ውለዋል። በደጋዳሞት ፈረስ ቤትና ሐሙስ ገበያ መስመር በተደረገው ውጊያ የ76ኛ ክፍለ ጦር አዛዥ ሙሉ ኮሎኔልና ሌተናል ኮሎኔልን ጨምሮ 150 ጦር የጎጃም አፈር ሲሳይ ሆኖ ቀርተዋል። ያገዛዙ ኃይል ከሰኔ 11 2018 ዓ.ም ጀምሮ ከገነት አቦ ተነስቶ ገጠራማውን ክፍል አቆራርጦ ወደ ደጋዳሞት ፈረስ ቤት ለመግባት ያደረገው ሙከራ መክሸፉን ተከትሎ ትናንት ሰኔ 19 2018 ዓ.ም አጥቢያ ሌሊቱን ጀምሮ ከብር አዳማ እንዲሁም ከቋሪት በድሮን በዙ 23 እና በሌሎች ከባድ መሳሪያዎች ድጋፍ ታግዞ በሐሙስ ገበያ መስመር መጠነ ሰፊ ወረራ ለማድረግ ተንቀሳቅሶ ነበር። የጠላት ጦር ደጋዳሞትን ለመውረር አሰፍስፎ መጥቶ ላለፉት 8 ቀናት ቀጠናውን ቆልፈው እግር ተወር አስረው የነበሩት የቴዎድሮስ አርበኞች ዛሬም እንደልማዳቸው የጠላትን ጦር ከበው ጭዳ አድርገውታል። በዚህ ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ስር ከሚገኙት የደጋዳሞት አርበኞች በ206ኛ ኮር 24ኛ ክፍለ ጦር ስር ከሚገኙት ከስናን አባጅሜ ሻለቃ አርበኞች ጋር በመቀናጀት በወሰዱት እርምጃ ያገዛዙን 76ኛ ክፍለ ጦር አዛዥ ሙሉ ኮሎኔልና አንድ ሌተናል ኮሎኔል እንዲሁም ሁለት የሻለቃ አመራሮችን ጨምሮ ከ100 በላይ የጠላት ጦር መደምሰስ ችለዋል። በዚያው ውጊያ የተገኙ ድሎች አንድ ባለ 82 ሚሜ ሞርተር፣ 2 ዲሽቃ፣ 8 ብሬን፣ 5 ስናይፐር፣ 230 ክላሽ፣ 2 ስታር ሽጉጥ፣ 7 አይከም መገናኛ፣ 5 የሞርተር ቅንቡላ፣ 800 የዲሽቃ ተተኳሽ፣ 3250 የክላሽ ተተኳሽ፣ 30 ኤፍ1 ቦምብ፣ 12 የጭስ ቦምብ፣ 300 ካዝና፣ 11 የደረት ትጥቅ እንዲሁም ሌሎች ወታደራዊ ቁሳቁሶች ተማርከዋል። የተደመሰሰ የጠላት ኃይል አንድ 76ኛ ክፍለ ጦር አዛዥ ሙሉ ኮሎኔል እና
አንድ ሌተናል ኮሎኔል፣ 2 የሻለቃ አመራሮች፣ ከ8 በላይ መስመራዊ የጦር መኮንኖችና ከ150 በላይ እግረኛ ሰራዊት ተደምስሷል ሲል መረጃውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት መምሪያ አስታውቋል። ከጎጃም መረጃችን ሳንወጣ ሰኔ 20 2018 ዓ.ም የተለመደ የዝርፊያ ተግባሩ ለመፈጸም በርካታ ቁጥር ያለው ኃይል አሰልፎና በመካናይዝድ ታጅቦ ወደ አዋበል ወረዳ የተንቀሳቀሰው የብልጽግናው ኃይል ጀግኖቹ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር የ34ኛ ክፍለ ጦር አካል የሆኑ መብረቁ ሻለቃ ፋኖዎቹ ጠላትን አይቀጡ ቅጣት በመቅጣት አስክሬኑን አሸክመው ወደ መጣበት መልሰውታል ሲል የኮሩ ህዝብ ግንኙነት አስታወቀ። ህዝብ ግንኙነቱ አክሎም ውጊያው በሁለት አቅጣጫ ማለትም በየሰንት እንዲሁም ከወጀል እስከ ጽድ ማርያም የተደረገ ሲሆን በሁለቱም ግንባሮች ሽንፈትን ተከናንቦ ውርደቱን እንዳይጋለጥበት መብራት በማስጠፋት በጨለማ አስክሬኑን ተሸክሞ ወደ መጣበት ተመልሷል ሲል ገልጸዋል። ከጠዋቱ 1 ሰዓት የጀመረው የተኩስ ልውውጥ እስከ ምሽት 1 ሰዓት የቀጠለ ሲሆን በዚህም የተኩስ ልውውጥ የመከላከያ ጋንታ መሪውን ጨምሮ ከ20 በላይ ያገዛዙ አገልጋይ የመከላከያ ሰራዊት አድማ ብተናና ሚሊሻ እስከ ወዳኛው ሲሸኙ በርካታ ቁጥር ያለው ቁስለኛ ሎማሜና ደብረ ማርቆስ ሆስፒታልን ማጨናነቁም ታውቋል። የመብረቁ ሻለቃ ፋኖች የፈጸሙበትን ምት መቋቋም የተሳነው የብልጽግና ኃይል ሰንበት ቀበሌ ላይ ሻይ በመሸጥ ይተዳደር የነበረ ወጣት ቀረ ዓለም ከበባውን ከቤት አስወጥተው በግፍ የረሸኑ ሲሆን ጸጋው ውዱ የተባለ አርሶ አደር ደግሞ አቁስለውታል። ከዚህም በተጨማሪ በአዋብር ወረዳ ለጋ ቀበሌ የግለሰብ መኖሪያ ቤቶችን በመድፍና በዙ 23 ሲደበድብና ሲያፈርስ መዋሉንም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ክፍል አስታውቋል። በሌላ በኩል ፋኖ ባይና ኢየሱስ ከተማ ውስጥ ባካሄደው የከተማ ውስጥ ኦፕሬሽን 100 አለቃ መሪን ጨምሮ በርካታ ያገዛዙ ወታደሮች መደምሰሳቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር 19ኛ ክፍለ ጦር የቡግና ወረዳ መቀመጫ በሆነችው አይና ኢየሱስ ከተማ ውስጥ መሽጎ በነበሩ ያገዛዙ ኃይል ላይ የተጠና የከተማ ኦፕሬሽን በማድረግ በጠላት ላይ ድል ተቀዳጅተዋል። ትናንት ሰኔ 20 2018 ዓ.ም አጥቢያ ማለትም ከሌሊቱ 7 ሰዓት እስከ 9 ሰዓት ተኩል በተካሄደው የተጠና የከተማ ኦፕሬሽን ከ19 ክፍለ ጦር ሁሉም ሻለቃዎች በተውጣጡ ተወርዋሪ ኃይል የተሰራ ሲሆን ባይና ሚካኤል በኩል ባለው በመግባት 2 የጠላት ምሽጎችን በማስለቀቅ ቦግና ወረዳ ፖሊስ ጣቢያ ድረስ ዘልቆ በመግባት የአገዛዙን ሰራዊትና ሚሊሻ በሚገባው ቋንቋ ሲያናገሩት አድረዋል። በተደረገው አውደ ውጊያ የመሪ 100 አለቃን ጨምሮ 11 አባላቱ ሲደመሰሱ በወገን በኩል ምንም አይነት ሰብአዊ ኪሳራ አለመመዝገቡ ተነግሯል። በተደረገበት መብረቃዊ ጥቃት ቋፍ ውስጥ የገባው የጠላት ኃይል በሌሊት ውር ድንብሩን ዙ 23 እና ሞርተር በየአቅጣጫው በመድፍ በደመ ነፍስ ሲተኩስ አድሯል ሲል የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። ይህ በእንዲህ እንዳለ የ106ኛ ኮር 22ኛ ክፍለ ጦር ሰኔ 20 2018 ዓ.ም በመቄት ወረዳ ከመድፍና ፒኤምፒ ጋር ጉሮሮ ለጉሮሮ በመተናነቅ ታላቅ ጀብድን ፈጽመዋል። ከፍላቂት ተነስቶ ወደ ጋሸና ሲተለተል በነበር የብልጽግና ሰራዊት ላይ 22ኛ ክፍለ ጦር መብረቃዊ ጥቃት ፈጽሟል። ከወደ ፋኖቹ ከባድ የከበባ ጥቃት የተፈጸመበት ከበባውን ለመስፈር የድሽቃ የፒኤምፒና የመድፍ ቅንቡላ ለተከታታይ 2 ሰዓት ሲተኩስ የዋለ ሲሆን በመቄት አናብስቶች የስርዓቱ ስልጣን ጠባቂ ያገዛዙ ሰራዊት ግን ወደ ሲኦል ከመሸኘታቸው የታደጋቸው ምንም አይነት ስርዓታዊ ኃይል አልነበረም። መቄት ቆሮ አበሳ ከተባለ ቦታ ላይ የብልጽግናው አገዛዝ ተከፋይ ሰራዊት በአናብስቶቹ የ22ኛ ክፍለ ጦር ነፍጠኞች በርካታ እስከ ወዳኛው ተሸኝቷል። በዚያው ውጊያ ከ42 በላይ ሲደመሰስ 37 ያሉ ቁስለኛ የተደረገ ሲሆን 531 የክላሽ ተተኳሽ፣ 301 የብሬን ተተኳሽና ከ17 በላይ ቦምብና 9 የወገብ ትጥቅቢ ተደርጓል። ከዚህ በተጨማሪ ለወቅቱ ማድረጋቸው ያልታወቁ 2 ከፍተኛ ያገዛዙ የጦር መኮንኖች መደምሰሳቸውን ከስፍራው ማረጋገጥ ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ይቀጥላል ሲል መረጃውን የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያ ኃላፊ አርበኛ ሸቱ አባተ መረጃውን አድርሰዋል። በሌላ በኩል በምስራቅ ወለጋ ጊዳያና ወረዳ ከባድ ውጊያ እየተካሄደ ሲሆን ነዋሪዎቹም ከቀያቸው መፈናቀላቸው ተሰምተዋል። በምስራቅ ወለጋ ዞን ጊዳያና ወረዳ ለሊ ማርያም ፈንደቃ አካባቢ በፋኖ ኃይሎችና በብልጽግናው ኃይሎች መካከል ከባድ ውጊያ መካሄዱን የአካባቢ ምንጮች ገልጸዋል። እንደ ምንጮች መረጃ በአንድ ወዲያ አቅራቢያ ባሬ ተብሎ በሚጠራው ወንዝ አካባቢ የተጀመረው የተኩስ ልውውጥ በኋላ ወደ ለሊ ማርያም ፈንደቃ ከተማ ተስፋፍቶ ገብቷል። ውጊያው በከባድ መሳሪያዎች የታገዘ እንደነበር ምንጮች ጠቁመዋል። በዚህ ምክንያት በከተማውና በአካባቢው የሚኖሩ ነዋሪዎች ቤታቸውንና ንብረታቸውን ትተው ለደህንነታቸው ሲሉ መሸሻ መፈለጋቸው ተነግረዋል። ከአካባቢው የሚደርሱ ሪፖርቶች በከተማው ውስጥ የንብረት ውድመትና ዝርፊያ መፈጸሙን ያመላክታሉ። በተጨማሪም በውጊያው ምክንያት ንጹሃን ሰዎች ጉዳት ስለመድረሱ መረጃዎች እየወጡ ቢሆንም የተጎጂ ቁጥር በገለልተኛ ምንጮች እስካሁን አልተረጋገጠም። ሁኔታውን በተመለከተ ከብልጽግናው መንደርም ሆነ ከሌሎች ወገን የተሰጠ ዝርዝር መግለጫ እስካሁን አልተገኘም። ነገር ግን በአካባቢው ያለው የጸጥታ ሁኔታ አሳሳቢ መሆኑ ነዋሪዎቹ ገልጸዋል። መረጃችን ሲቀጥል በሸዋ ጠቅላይ ግዛት የተራሮች ሁሉ ንጉስ አቡዬ ሜዳ ወይም አስቴ ጎማ ተራራ ታሪክ መስራቱን አሁንም ቀጥሏል። በሸዋ ጠቅላይ ግዛት መንዝና ይፋት አውራጃ ወሰን ላይ የሚገኘው በአካባቢው ማህበረሰብ አጠራር አስቴ ጎማ ይባላል። በጥንት ዘመን በተራራው አናት ላይ አስቴና ጎማ የሚባሉ ወንድማማቾች ይኖሩበት እንደነበር ይነገራል። በጂኦግራፊያዊ አጠራሩ ግን አቡዬ ሜዳ በሚባል ስም ነው የሚታወቀው። ይህ ተራራ በሸዋ ጠቅላይ ግዛት ከሚገኙት ሁሉ በከፍታው ቀዳሚ ሲሆን በዘለቀ በጋሻው በተጻፈ የግሼ ህዝቦች ያው ባህልና ታሪክ በተሰኘው መጽሐፍ
ጫፍ ላይ ከባህር ወለል በላይ 4000 ሜትር ከፍታ እንዳለው ተጠቅሷል። ከመሃል ሜዳና ከአንጾኪያ ገምዛ ወደ ግሽ ራቤል ወረዳ የሚያደርሱት የጠጠር መንገዶች በዚሁ ተራራ ምስራቃዊ አቅጣጫ ግርጌ ላይ ይገናኛሉ። መነሻቸውን ከመሃል ሜዳ ከሆነ በ85 ኪሎ ሜትር፣ ከአንጾኪያ ገምዛ ወረዳ ከሆነ ደግሞ በ25 ኪሎ ሜትር ርቀት ላይ ስንደርስ ተራራውን እናገኘዋለን። በዋናው መንገድ ያለን ጉዞ ገታ አድርገን ወደ ተራራው አናት እንውጣ። በተራራው ምስራቃዊ ክፍል የመኪና መንገዱን ትተው ወደ አናቱ ስንወጣ የጦሰኙ ጠረን ያውዳል። በአካባቢው ማህበረሰብ ንቦች ማር የሚሰሩበት፣ እረኞችም የሚወጡበት የቋቁቴ አበባ ማራኪነት ከነፋሻማውና ከንጹሃን አየር ጋር ተዳምሮ የዳገቱን ድካም ያስረሳል። ከጉም ጋር እየታገሉ አይን ማየት እስከሚችል ድረስ የሚታየው መልክዓ ምድር ልዩ የሆነ ግርማ ሞገስ አለው። በተራራው አናት ላይ ሆነን ስንመለከታቸው ያሉ የመኖሪያ መንደሮች የጠጠር ያህል ያንሳሉ። አልፎ አልፎ በአነስተኛ ተራሮች ላይ ያለው የባህር ዛፍ ደን ደግሞ የልጆች ቆንጆ ይመስላል። ቀልብን የመግዛት ተፈጥሯዊ ኃይል ያለው ይህ የአቡዬ ሜዳ መልክዓ ምድር ቀን ቀን ለስለስ ብሎ ምሽት ሲመጣ ደግሞ በከፍተኛ ግፊት የሚነፍሰው ነፋስ የተራራውን ከፍተኛነት ማሳያ ምስክር ነው። የተራራው ዙሪያ ከቅርብ ዓመታት ወዲህ ተጠብቆ መቆየት በጦስኝና በኮሶ ዛፎች መሸፈን መጀመሩን የአስቴጎማ ተራራ ክፍለ ጦር ፋኖ ለደን ጥበቃው የሰጡትን ትኩረት ያሳያል። በተለይ ደግሞ ጦስኙን የአካባቢው ማህበረሰብ እያጨደ በመሸጥ እንደ አንድ የገቢ ምንጮች አድርጎ እየተጠቀመበት መሆኑ አካባቢው ጥቅም ሊሰጥ በሚችል መንገድ እየተጠበቀ ስለመሆኑ ማሳያ እንደሆነ ያመላክታል። ይህ የሸዋ ጠቅላይ ግዛት ከፍተኛ ቦታ መሰረት በማድረግ የስም ስያሜ የያዘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ የኮር ግዙፉ አስቴጎማ ተራራ ክፍለ ጦር በመቶ አለቃ ኤርሚያስ ጊጨውና ሌሎች አመራሮች በጥበብ እየተመራ ባለፉት 3 ዓመታት የአማራን ህዝብ ትግል በመደበኛና በደፈጣ ውጊያ የጠላትን ኃይል መግቢያና መውጫ ከማሳጣት በላይ ብዛት ያለው የጠላት ኃይል በመደምሰስ የጠላትን አስክሬን ሳይቀር በክብር ያስቀበረ ጀግና ጦር ነው። ክፍለ ጦሩ በመሐንዲሶቹ የጠላትን ኃይል አካለ ጎደሎ ከማድረጉም በላይ ቀጠናውን የማይደፈር በማድረግ ጀግንነታቸውን አስመስክረውበታል። ከ17 በላይ የአብያ ኮማንዶ ሲማረኩ ከ150 በላይ ከነሙትጥቃቸው በምክንያት ፋኖን ተቀላቅለዋል። አስቴጎማ ተራራ ክፍለ ጦር በሰው ኃይልና በትጥቅ የተደራጀና በርካታ ድሎችን የተቀዳጀ ለጠላት የቆሙ ቅዠት የሆነ የጀግኖች ስብስብ ነው። እንደ አባቶቻቸው ሆነው ሰማዕታትነትን የተቀበሉባት ከጠላት ጋር አንገት ለአንገት ተናንቀው የጠላትን ቦኔትና ሬንኮት በእጃቸው የሚቀሙ የጠላትን የድሽቃ አፈሙዝ የሚጨብጡ በከበባው ሲገቡና በጠላት ጥይት ሲቆስሉ የተቻላቸውን ያክል ጠላትን አጋድመው ልክ እንደ አባታቸው የራሳቸውን ጥይት ጠጥተው የተሰዉ ጀግኖች የቴዎድሮስ ልጆች የፈለቁባት ልክ እንደ ታማኙ ገብርዬ ለዚህ ትግል እስከ መጨረሻው የታመኑና ከፊት የሚዋጉ ጀግና የጦር ሰራዊትና አመራር ያሉባት በመስዋዕትነት የተገነባ ጀብደኛ ጦር ናቸው። አንጾኪያ ገምዛ ግሽን ራቤልና የዳዋ ጨፋ ወረዳ ውስን ቀበሌ የሚያስተዳድረው ሲሆን በፍትህ አሰጣጡና በሲቪል አስተዳደር የህዝብ ቅቡልነት የሚለይና ደጀን የሆነ ህዝብ ያለው ህዝብ የሚኖር ክፍለ ጦር ህዝቡም ለክፍለ ጦሩ ታማኝና የጀርባ አጥንት መሆኑን ያስመሰከረ ነው ሲል መረጃውን የመሐመድ ቢሆነ የኮር ህዝብ ግንኙነት ክፍል አስታውቋል። ይህ የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።